ሀገር በአፍሪካ ቀንድ ያላት ኢንተረስት ምንድነው? 1994 የመጀመሪያውን ዲግሪ ያዘ የተባለ ሰውዬ በ1996 12ኛ ክፍል ጨረሰ ተብሎ ዜና የተሰራለት ነው። 12ኛ ክፍል ከመጨረስ በፊት ዲግሪ ያያዘ አገራት ሲጋጩ እኛ በእነሱ ግጭት መሃል ምንድነው የምንጠቀመው ብለን ነው ማሰብ ያለብን። ኢትዮጵያ ፈረሰች አልፈረሰች፣ ሊቢያ ፈረሰች አልፈረሰች፣ ሱዳን ፈረሰች አልፈረሰች ጉዳዩ አይደለም። እንደምን ሰነበታችሁ ተመልካቾቻችን፣ ይህ ታይም ሚዲያ ነው። እንደተለመደው ታይም ሚዲያ ዛሬ በአንድ ትልቅ ርዕሰ ጉዳይ ላይ ወደ እናንተ መረጃ ማድረስ ይጀምራል። የዛሬ ዝግጅታችን ያው ኢትዮጵያ ውስጥ እንደምታውቋት ዩናይትድ አረብ ኤሚሬትስ ይቺ ሀገር በአረቢያን ፔኒንሱላ በምስራቅ በኩል የምትገኝ ሀገር ነች። ይቺ ሀገር ያው የዛሬዋ የዩናይትድ አረብ ኤሚሬትስ የምትባለው ድሮ ተርሺያል ስቴትስ ነበር የምትባለው። በእነዚህ ውስጥ 7 ኤሚሬትስ አሉ። ይቺ ሀገር ከእንግሊዝ ቅኝ ግዛት ነፃ ያወጣችው በ1971 ዲሴምበር ወር ላይ ነው። ያኔ ከቅኝ ግዛት ነፃ እንደወጣች የመጀመሪያው 6 ሀገራት ያው አንድ ላይ ሆነው ለመጀመሪያ ጊዜ ዩናይትድ አረብ ኤሚሬትስ የምትባል ሀገር ለዓለም አስተዋወቁ ማለት ነው። 7ኛዋ ራስ አልካሂም የምትባለው 7ኛዋ ነች። እሷ 10 ፌብሩዋሪ 1972 በፈረንጆቹ አቆጣጠር ነው የተቀላቀለቻቸው። ከዛን ጊዜ ጀምሮ ይቺ ሀገር ዩናይትድ አረብ ኤሚሬትስ ተብላ በዓለም የምትታወቅ በአረቢያን ፔኒንሱላ በምስራቅ በኩል የምትገኝ ሀገር ነች። ይቺ ሀገር ምንድናት? ለአፍሪካ ምንድናት? በምንድን ነው የምትተዳደረው? ትንሽ ታሪኳን እናንሳና ከዛ በአፍሪካ አካባቢ ያላት ኢንተረስት ምንድን ነው? ኢትዮጵያ ውስጥ በዚህ ልክ እየበጠበጠችን ያለችው ምንድን ነው የፈለገችው ብለን ለማየት እንሞክራለን። እንደሚታወቀው ዩናይትድ አረብ ኤሚሬትስ የነዳጅ አላቸው ከሚባሉ ሀገራት ተርታ የተሰለፈች አንዱ ሀገር ናት። ይቺ ሀገር ገቢዋን በነዳጅ ብቻ ለማድረግ አይደለም እየተንቀሳቀሰች ያለችው። ነዳጁ አንድ ገቢ ነው። ሌላው ግን በጣም ወደ 6 በሚሆኑ ዳይቨርሲፋይድ በሆኑ የኢኮኖሚ አውታሮች የምትንቀሳቀስ ሀገር ናት። ለምሳሌ በቱሪዝም ከሄድን አይኮኒክ ላንድስኬፕ የሚባል በርጅ ካሊፋ፣ ሎቬር፣ አቡዳቢ የተለያዩ ፓርኮችን ሰርታ ከዓለም ከተለያዩ አካባቢዎች ቱሪስቶች እየመጡ መዳረሻ እንዲያደርጓት ትልልቅ ህንፃዎች ሰርታለች። ትልልቅ ፓርኮች አሏት። ትልልቅ የቱሪስት መስህብ ማዕከላት አሏት። በተለይ ዘስርኤስ በሚባለው ትታወቃለች። ዘሳን ዘሲ በሚባሉት ማለት ነው። ትልቅ ባህር ዳርቻ አላት። አሸዋማ አካባቢ ነው። ከዛ ደግሞ በሶላር የሚታወቅ ዘሳን በሚል በስርኤስ ነው የምትታወቀው። አንደኛው ትልቁ መስህቧ የቱሪስት መስህብ ነው። ዓለም አቀፋዊ ኤክስፖና ፌስቲቫል ታካሂዳለች። ስለዚህ እነዚህ ሁለቱ በፓርኮቹ በእነዚህ አካባቢ ያለው በዚህ በቱሪዝም ኢንቨስትመንቱ ላይ ያላት አንደኛው ነው። ሁለተኛው የአየር መንገድ አለው። ኤሚሬትስ የሚባል የአየር መንገድ አላት። ከዓለም ጋር የሚያገናኛት በጣም ግዙፍ ማለት ነው። ይሄ አንደኛው ዓለም ጋር የሚያገናኛት የኢኮኖሚ ሶርስ ሆኖ የሚያገለግላት ነው። በዚህም በወርልድ ክላስ ኤርፖርት አላት። ደግሞ ትልልቅ ዓለም አቀፍ ደረጃቸውን የጠበቁ ኤርፖርቶች አሏት። እነዚህ ደግሞ ለምንድን ነው የሚጠቅሟት? ትራቭል ኤንድ ትሬድ የጉዞ የሰዎች ዝውውርና የንግድ እንቅስቃሴዋን የበለጠ ያደርግላታል። ይሄ ካላት የነዳጅ ክምችት በተጨማሪ ማለት ነው። ዩናይትድ አረብ ኤሚሬትስ ያላትን የኢኮኖሚ ሪሶርስ ዳይቨርሲፋይ በማድረግ በጣም የታወቀች ናት። ሌላው በፋይናንስ ኤንድ ባንኪንግ ማለት ነው። በዓለም ዱባይ ዓለም አቀፍ የፋይናንስ ማዕከል
የዓለም አቀፍ ኢንቨስትመንት ለመሳብ ብላ በስነ ስርዓት ተዘጋጅታ የሰራችበት ዱባይ ዓለም አቀፍ የፋይናንስ ማዕከል የሚባል አላት። ስለዚህ በባንኪንግ ኤንድ ፋይናንስም ዱባይ በጣም የታወቀች ናት። ዩናይትድ አረብ ኤሚሬትስ በጣም የታወቀች ነች። ሶ ከነዳጁ ጎን ለጎን በዚህም የኢኮኖሚ ሶርስ አላት ማለት ነው። ሌላው ሪል ስቴት ነው በጣም የምትታወቅበት። በሪል ስቴት ኤንድ ኮንስትራክሽን ዱባይ በጣም ሰማይ ጠቀስ የሆኑ ፎቆችን በመስራት ለሪል ስቴት ሊሆን ይችላል፣ ለቢዝነስ ሊሆን ይችላል፣ ወይ ደግሞ ቢዝነስ ኤንድ ሪል ስቴት ሚክስድ የሆነ ትልልቅ ግዙፍ የሆኑ ፕሮጀክቶችን በተለይ በሪል ስቴት እና በኮንስትራክሽኑ ግዙፍ ስራ እየሰራች የዓለም አቀፍ ቱጃሮችን ወደ ሀገሯ በመሳብ የምትታወቅ ሀገር ናት። ሌላው ደግሞ በኢነርጂ ማለት ነው። ቅድም እንደነገርኳችሁ ከስሪ ኤሶቹ አንዱ ሳን ነች። እዛ አካባቢ ፀሐይ በጣም ከባድ ነው። ስለዚህ ዩናይትድ አረብ ኤሚሬትስ ላይ በፀሐይ ሌላ አማራጭ ኤነርጂ በመስራት የምትታወቅ ነች። ስለዚህ ታዳሽ ኃይል በሶላር ኤነርጂ፣ ሌሎች ተጨማሪ ታዳሽ ኃይሎችንም ትጠቀማለች ማለት ነው። ሌላው ቴክኖሎጂና ኢኖቬሽን ነው። በዱባይ ቴክኖሎጂ መነሻ የሚሆኑ ካፒታሎች ዩናይትድ አረብ ኤሚሬትስ ለቴክኖሎጂ ለኢኖቬሽን ትልቅ ካፒታል መድባ ነው የምትንቀሳቀሰው። ስለዚህ ከተሞቿ በቴክኖሎጂ የተደገፉ ናቸው። የነዋሪዎቿ ህይወት በቴክኖሎጂ እንዲቀል በማድረግ በጣም የታወቀች ናት። ይሄ የከተማውን ኑሮ ለማሻሻል ጥራቱን እንዲጨምር በማድረግ ዱባይ ሴንተር ሲቲ የሚባል ኢኒሼቲቭ አለ። ሌላው በማኒፋክቸሪንግ እና በኢንዱስትሪ ነው። የአልሚኒየም፣ የብረታ ብረት፣ የፉድ ፕሮሰሲንግ በጣም የታወቀች ናት። በኤጁኬሽን ኤንድ ሄልዝ ኬርም የታወቀች ናት። ዱባይ ውስጥ የጤና ተቋሞቿ በጣም ሶፊስቲኬትድ በሆኑ ቴክኖሎጂዎች የታገዘ ነው። ፋሲሊቲ የተሟላ ነው። ሰርቪሱን በዛ ልክ ዓለም አቀፍ ቢሊዮነሮች የሕክምና ሰርቪስ ማግኘት ሲፈልጉ ወደ ዱባይ ነው የሚመጡት። ዓለም አቀፍ ትልልቅ ሐኪሞች በጣም ስፔሻላይዝ ያደረጉ ሐኪሞችን በጣም ትልቅ ብር በመክፈል ኢን ሚሊየንስ ዶላር እየከፈለች ወደ ሀገሯ ነው የምታመጣው። ይሄ ማለት በዓለም ውስጥ ያሉ ሀብታሞች ቢሊዮነሮች ወደ ዱባይ መጥተው የሄልዝ ሰርቪስ እንዲወስዱ መስህብ ይሆናል ማለት ነው። ይሄ በሙሉ ስኪልድ ማንፓወር አላት። ስኪልድ ማንፓወር ይሄ ቮኬሽናል ትሬኒንግ፣ በሄልዝ በኤጁኬሽን በጣም ጥሩ ስራ እየሰራች ያለች አገር ናት። ይሄ ሁሉ ስትሰራ ግን ለምንድን ነው ዳይቨርሲፋይ ያደረገችው? ዩናይትድ አረብ ኤሚሬትስ እንደ ዩናይትድ አረብ ኤሚሬትስ እንድታድግና በዓለም አሉ ከሚባሉ ተጽዕኖ ፈጣሪ ሀገራት፣ በኢኮኖሚ የሚመሩ ሀገራት፣ በቴክኖሎጂ የሚመሩ ሀገራት፣ በጤናው ሰርቪስ የሚሰጡ ሀገራት የታወቀች እንድትሆን ነው ይሄ ሁሉ ስራ የሰራችው። ይቺ ሀገር በአፍሪካ ቀንድ ያላት ኢንተረስት ምንድን ነው? አሁን የእርሻ ቦታ የላትም። ማዕድን ጋር በተያያዘ በተለይ ከወርቅ ጋር በተያያዘ ትልቅ ኢንተረስት አላት በአፍሪካ። ምንድን ነው ፍላጎቷ? አሁን ዩናይትድ አረብ ኤሚሬትስ በአፍሪካ በሚፈጠሩ ግጭቶች ከውጭ በሚመጡ ግጭት ጠማቂዎች ግጭቱን የሚያባብሱ ሀገራት አንዷ ነች። ለምሳሌ የተባበሩት አረብ ኤሚሬትስ በኢትዮጵያ፣ ሊቢያ፣ ሶማሊያ እስከ ሱዳን ድረስ አስቡ። በሶማሊያም እጇ ነበረበት። ሊቢያ መሐመድ ጋዳፊ ሲወድቅ እጇ ነበረ። እስከ መካከለኛው አፍሪካ እስከ ቻድ ድረስ ትሄዳለች። ከዛ ይሄ ፖርት ምንድን ወደብ ያላቸው ሀገራትን የተሻለ ወደብ በመስራት እቃዎቻቸውን፣ ማዕድኖቻቸውን፣ የእርሻ ምርቶቻቸውን ወደ ዓለም አቀፍ ገበያ አደርሳለሁ በሚል ሂሳብ እነዚህ ወደብ ያላቸው የሚባሉ ሀገሮች አካባቢ ወደብ ዘመናዊ ወደብ በመስራት ቀዳሚ እንድትሆን ትፈልጋለች። ለምሳሌ መሐመድ ሐምዳን ዳጋሎ አርኤስኤፍ መሪውን ተጠቅማ ሱዳንን የማተራመስ ስራ እየሰራች እንደሆነ እያየን ነው። አሁን ሱዳን እየተተራመሰች ያለችው በዩናይትድ አረብ ኤሚሬትስ እጅ። ምክንያቱም ለምንድን ነው ዩናይትድ አረብ ኤሚሬትስ ሱዳን ላይ ገብታ በመሐመድ ዳጋሎ የአርኤስኤፍ መሪ በኩል ብጥብጥ መፍጠር የፈለገችው?
መሐመድ ዳጋሎ የያዘው አካባቢ መሐመድ ሐምዳን ዳጋሎ የያዘው አካባቢ በጣም ትልልቅ የወርቅ ክምችት ያለው ኤሪያ ነው። ስለዚህ በመሐመድ ሐምዳን ዳጋሎ በኩል አድርጋ ሱዳንን ለመሐመድ ሐምዳን ዳጋሎ መሳሪያ፣ ሎጂስቲክስ፣ የድሮን አቅርቦት እያቀረበች ለአልቡርሃን እንዲቀጠቅጥና አልቡርሃን እንዲሸነፍ፣ አልቡርሃን ከተሸነፈ ደግሞ የወርቅ ክምችቱን ለመበዝበዝ እድል ታገኛለች። ስለዚህ ታስታውስ እንደሆነ አብይ አህመድ በኢራንና በእስራኤል መካከል ያ ሁሉ ጦርነት ሲነሳ ምን ሲለን ነበር? እነዚህ ሀገራት ትልልቆቹ ሀገራት ግጭት ውስጥ ሲገቡ በግጭታቸው መካከል እኛ ምን ልንጠቀም እንችላለን ብለን ነው ማሰብ ያለብን ይለን ነበር። ይሄ አብይ አህመድ አንድ መጽሐፍ አንብቦ አያውቅም። በነገራችን ላይ አንድ ሙሉ መጽሐፍ አንብቦ አያውቅም። 1994 የመጀመሪያውን ዲግሪ ያዘ የተባለ ሰውዬ በ1996 12ኛ ክፍል ጨረሰ ተብሎ ዜና የተሰራለት ነው። 12ኛ ክፍል ከመጨረስ በፊት ዲግሪ አያዘ። በዚህ የማጭበርበር ሂደት ውስጥ የምታዩት ይሄ ሰው ከሰዎች የሰማውን ከሰዎች ያየውን የሰማውን ብቻ ነው የሚናገረው። ራሱ ካነበብክ ሙሉ ሰው ነው የምትሆነው። ይህ ሰው ግን ሙሉ ሰው አይደለም። ምን ብሎ ነበር? አገራት ሲጋጩ እኛ በእነሱ ግጭት መሃል ምንድን ነው የምንጠቀመው ብለን ነው ማሰብ ያለብን። ይሄ this is the principle of United Arab Emirates። አየህ፣ ሱዳን ስትበጠበጥ በብጥብጡ መሃል እኔ ምንድን ነው የማገኘው ብላ ነው እጇን ሱዳን ውስጥ ያስገባችው። ከዛ የፈጥኖ ደራሽ ኃይሉ በጥቅምት ታስታውስ እንደሆነ ጥቅምት 2025 በሰሜን ዳርፉር የምትገኘው ከተማ የኤልፋሽር ከተማ ሲንቆጣጠር በጣም አደገኛ የሆነ የጅምላ ጭፍጨፋ አካሂዶ ነበር። እዛ የነበሩ ሱዳናውያንን ሕፃናትና እናቶች ሳይቀሩ ለዓለም በሚሰቀጥጥ RSF አሸባሪ ነው ተብሎ በአውሮፓ ህብረት እስኪ ወገዝ ድረስ በጣም አስነዋሪ የሆነ የዘር ማጥፋት ዘመቻ ነው የሰራው። ከዚህ በስተጀርባ ዩናይትድ አረብ ኤሚሬትስ አለች። አሁን ዩናይትድ አረብ ኤሚሬትስ ኢትዮጵያ ፈረሰች አልፈረሰች፣ ሊቢያ ፈረሰች አልፈረሰች፣ ሱዳን ፈረሰች አልፈረሰች ጉዳዩ አይደለም። የእሷ ፍላጎት ከቻለች ወደብ ያላቸው ሀገራት ጋር እየተጠጋች ወደባችሁን ላልባ በሚል ሂሳብ የሀገራቱን ሀብትና ንብረት መበዝበዝ፣ የሀገራቱን የሴኪሪቲ መዋቅር ተቆጣጥራ ህዝቦች በሀገራቸው አገራብራ እንዲሆኑ ማድረግ፣ በዚህ መሃል ራሷን ሀብታም ማድረግ ነው። በምስራቅ አፍሪካ ያሉ ሀገራትን በመቆጣጠር ዩናይትድ አረብ ኤሚሬትስ በዓለም አቀፍ ደረጃ ያላትን ተቀባይነት መጨመር ነው። የኢትዮጵያ ሰላም ኖረ አልኖረ፣ የኢትዮጵያ ልማት ኖረ አልኖረ ለሷ ጉዳይ አይደለም። ከዛ በሊቢያ እርስ በርስ ጦርነት መሐመድ ጋዳፊ ሲወድቅ በካሊፋ ሀፍታር የሚመራውን የሊቢያ አረባዊ ታጣቂ የሚባል ወይ በእንግሊዝኛ ምህጻሩ ላፍ የሚባል አለ፣ ሊቢያን አረቢክ አርሚድ ፎርስ የሚባል አርምድ ፎርስ የተባለ እሱን በመደገፍ ሊቢያ እንድትፈርስ ትልቁን ድርሻ ተጫውታለች። አስቡ እንግዲህ ዩናይትድ አረብ ኤሚሬትስ አፍሪካ ውስጥ አገራት እየፈረሱ በፈረሱ ሀገራት እሷ ምንድነው የምትጠቀመው ብላ የምትንቀሳቀስ ቁጥር አንድ የአፍሪካ ሀገራትን ለማበጣበጥ የትም ቦታ ላይ እጇን የምናገኛት ነች። በፑንትላንድ በባህር ኃይል ፖሊስ፣ በሰሜን ሊቢያ በሰሜን ሶማሊያ የሚገኙትን የሶማሌላንድ ፖሊስና የጦር ኃይሎችን መሳሪያ በማገዝ ሎጂስቲክስ በማገዝ አስቡ። ሶማሊያ አካባቢ ያለውን ብጥብጥ በስነ ስርዓት የምትመራው እሷ ነች። ከዛ በትግራይ ላይ ያለውን ጄኖሳይድ አብይ አህመድ በትግራይ ላይ ጄኖሳይድ የዘር ማጥፋት ዘመቻ ሲጀምር በሎጂስቲክስ በገንዘብ ድሮኖችን በመስጠት የትግራይ ህዝብ እንዲጠፋ በማድረግ ትልቁን ሚና የተጫወተች ሀገር ደግሞ ይቻገናል። አሁን አስቡ፣ ኢትዮጵያ እየተበጠበጠች ያለችው በማን ነው? ዩናይትድ አረብ ኤሚሬትስ ታስታውስ እንደሆነ አብይ መጀመሪያ እንደመጣ ግብፅ ሄዶ ምንድን ነው ያደረገው? የህዳሴ ግድብ እኮ የሰራው መለስ ዜናዊ ነው፣
ስለዚህ መለስ ዜናዊ ደግሞ የህወሓት አንዱ አካል ነው። ስለዚህ መለስ ዜናዊ የግብፅ ቁጥር 1 ጠላት ነው ህዳሴ ግድብን በመስራት። ለኔ ደግሞ ቁጥር 1 ጠላቶች ህወሓቶች ናቸው አሁን። ስለዚህ የህዳሴ ግድብን እንድናስቆመው ህወሓትን በማጥፋት ተባበሩ ነበር ያላቸው ለነ አልሲሲ። አስቡ። ከዛ ምንድነው ያደረገው? እናንተ ህወሓትን በማጣፋት ካገዛችሁኝ ወላሂ ይሄ ህዳሴ ግድብ ከ16ቱ ተርባይኖች 5ቱን እዘጋላችኋለሁ ብሎ ማለት ወደ ኢትዮጵያ ተመልሶ ምንድነው ያደረገው? 5ቱን ተርባይኖች ዘጋቸው። አስቡ። ከዛ ምንድነው ያደረገው? ስመኘው በቀለን ይሄ የህዳሴ ግድብ የተዋጣው ገንዘብ ተበልቷል፣ ምንም ለውጥ የለውም ብለህ መግለጫ ሲትስለው ስመኘው በቀለን ቢስላለ ገደለው። አብይ ነው የገደለው። አስቡ። አብይና ይሄ ስመኘው በቀለን ዋጋ አስከብጡላቸው። ስመኘው በቀለን የዛሬ 50 ዓመት ልትሰራው አትችልም። እንደ አብይ አይነቱን በረሮ የበዛበት ፍሪጅ ግን በአንድ ቀን ልትሰራው ትችላለህ። መጽሐፍ የሰው አእምሮ መጽሐፍ በማንበብ ነው የሚታጠበው። የኔ አእምሮ የስንፍና አእምሮ ካለው ያለማወቅ በሽታ ካለብኝ መጽሐፍ በማንበብ ነው ውስጥ ያለው የተሳሳተ አመለካከቴን ልክ ያልሆነውን ማጸዳው የተሻልኩ መሆነው። ይህ ሰው እንደተበላሸ ፍሪጅ በረሮ የበዛበት ነው። ይሄ ፍሪጅ መታጠብ አለበት። ይሄን ፍሪጅ ይሄ የተበላሸን ፍሪጅ ነው ከስመኘው ጋር ማገናኘት። ስመኘውን ያጠፋው for the sake of ግብፅ and United Arab Emirates ነው። ሰውን ስትገድል አገር እያፈረስክ እንደሆነ አስብ። ስመኘው የሚባል ለሀገር የሚጠቅም ከህዳሴ ግድብ በኋላ 6 እና 7 ግድቦችን እንሰራለን ብለን ያሰብን ሰዎች እሱን እንድንሰራ ከውጭ ኤክስፐርት ማምጣት የማያስፈልገን ሰዎች ነበር። ይሄን ሰው ስትገድል ኢትዮጵያን እየገደልካት ነው። አገር ማለት ህዝብ ስለሆነ፣ አገር ማለት ሰው ስለሆነ ኢሚዲየትሊ ከዩናይትድ አረብ ኤሚሬትስ ምንድነው የተቀበለው? አብይ $3 ቢሊዮን ነው የተቀበለው። ህዳሴንና ስመኘው በቀለን ለአንዴና ለመጨረሻ ጊዜ ስላጠፋላቸው። ከዛ ምንድነው የተባባሉ ታስታውሳላችሁ? ዩናይትድ አብይ አህመድ ከኢሳያስ አፈወርቂ ጋር ሲገናኙ፣ ከኤርትራ መንግስት ጋር ሲገናኙ ዩናይትድ አረብ ኤሚሬትስ ሄደው ምንድነው የተስማሙት?